በዓለማችን ላይ እውነትም ይኖራሉ ተብሎ የማይታሰቡ ስማቸውን ስንሰማ እንኳ ጭንቅላታችንን የሚያዞሩ አስገራሚ ሃይማኖቶች አሉ። ዛሬ በአውደ ድንቅ ቻናላችን ተራ ሰው ሊቀበላቸው ቀርቶ ሊሰማቸው የማይችሉ 5 እጅግ አስገራሚና አስፈሪ እምነቶችን ይዘንላችሁ ቀርበናል። በተለይ በቪዲዮ መጨረሻ የምናየው እምነት እንዴት እንዲህ አይነት ነገር በዚህ ምድር ላይ ይኖራል ብላችሁ በግርም ጠፋችሁን እንድትይዙ የሚያደርግ ነው። ከአሁኑ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ አምስተኛ የካርኒ ማታ የአይጥ አምላኪዎች። በህንድ ራጀስታን ግዛት ውስጥ የሚገኘው የካርኒ ማታ ቤተ መቅደስ ከሩቅ ሲታይ ተራ የእምነት ቦታ ይመስላል። ነገር ግን ወደ ውስጥ ሲገቡ የሚታየው ትዕይንት ማንኛውም ሰው ከአካባቢው ጥሎ እንዲጠፋ የሚያደርግ ነው። በዚህ ቤተ መቅደስ ውስጥ ከ25000 በላይ ጥቁር አይጦች በነፃነት ይኖራሉ። እዚህ ቦታ ላይ አይጦች ተባይ አይደሉም፣ ይልቁንም እንደ አምላክና እንደ ቅዱስ ፍጡር ነው የሚታዩት። የዚህ እምነት ተከታዮች አይጦቹን ለመንከባከብና ለመመገብ ከፍተኛ ጥረት ያደርጋሉ። ይበልጥ አስገራሚው ነገር የእምነቱ ተከታዮች አይጦቹ ከጠጡት ወተትና ከነከሱት ምግብ ላይ የተረፈውን እንደ ትልቅ በረከት አድርገው በደስታ ይመገቡታል። በአካባቢው ያሉ አንዳንድ መሪዎችና አማኞች ደግሞ ያላቸውን ጥልቅ ታማኝነት ለማሳየት አይጦቹን በአፋቸው ነክሶ በመያዝ ስነ ስርዓታቸውን ያከናውናሉ። ለኛ የሚቀፍና በሽታ ያመጣል የምንለው አይጥ ለነሱ ግን የመጨረሻ የቅድስና መገለጫ ነው። አራተኛ የፊሊፒንስ የስቅለት እምነት። በየዓመቱ በፊሊፒንስ በሚገኘው የሳን ፔድሮ ከተማ በክርስቲያን ማህበረሰቦች ዘንድ ፍጹም አስደንጋጭ የሆነ ሃይማኖታዊ ድርጊት ይፈጸማል። አማኞቹ የክርስቶስን ስቃይና መከራ በአካላቸው ላይ ለመላመድ ሲሉ ራሳቸውን በገዛ ፈቃዳቸው በእውነተኛ መስቀል ላይ እንዲሰቀሉ ያደርጋሉ። ይህ ድርጊት ዝም ብሎ በትወና የሚሰራ አይደለም። እውነተኛ የብረት ምስማሮች በእጃቸውና በእግሮቻቸው ላይ እየተመታ መስቀል ላይ ይሰቀላሉ። ከዚያም ለብዙ ሰዓታት በዚያ ስቃይ ውስጥ ሆነው ወደ ፈጣሪያቸው ይጸልያሉ። ምንም እንኳን የጤና ባለሙያዎችና ትላልቅ አብያተ ክርስቲያናት ይህንን ድርጊት አጥብቆ ቢቃወሙትም አማኞቹ ግን ይህንን ስናደርግ ኃጢአታችን ይሰረያል፣ በረከትም እናገኛለን ብለው በጽኑ ያምናሉ። ሶስተኛ የአጎሪ እምነት መነኮሳት። በህንድ ውስጥ የሚገኙት የአጎሪ መነኮሳት በዓለም ላይ ካሉ እጅግ አስፈሪና እንግዳ እምነቶች መካከል ቀዳሚውን ስፍራ ይይዛሉ። እነዚህ ሰዎች ከማህበረሰቡ ተለይተው በሙታን መቃብር አካባቢ የሚኖሩ ሲሆን ሕይወትንና ሞትን የሚያዩበት መንገድ ፍጹም የተለየ ነው። አካላቸውን በሙሉ በሟቾች አመድ የሚቀቡት የአጎሪ እምነት ተከታዮች የሚያደርጓቸው ድርጊት ተራው ሰው ሊሰማ እንኳ የሚዘገንን ነው። የሰው ልጅ ከሞት በኋላ ስጋው መበስበስ ሲጀምር አጎሪዎች ይህንን ስጋ እንደ ትልቅ የቅድስና ምግብ ይመገቡታል። በእነሱ እምነት በጥሩና በመጥፎ በንጹህና በርኩስ መካከል ምንም ልዩነት የለም። ፍርሃትንና ጥላቻን ሙሉ በሙሉ ለማጥፋት የሰውን አጽም ይጠቀማሉ፣ የሰውንም ስጋ ይበላሉ። ሁለተኛ የቶራጃ ሃይማኖት። በኢንዶኔዥያ የሚገኙት የቶራጃ ህዝቦች ለሞት ያላቸው አመለካከት ፍጹም አስገራሚ ነው። ለኛ ሞት ማበቂያና መለያያ ቢሆንም ለነሱ ግን የሃይማኖታቸው መሰረት ነው። አንድ የቤተሰብ አባል ሲሞት አስክሬኑ ወዲያውኑ አይቀበርም። ይልቁንም በኬሚካል ተጠብቆ ለሳምንታት፣ ለወራት ወይም ለዓመታት በቤት ውስጥ አብሯቸው ይኖራል። አስክሬኑን እንደ ህያው ሰው ይንከባከቡታል። በቀን 3 ጊዜ ምግብ ያቀርቡለታል፣ ልብሱንም ይቀይሩለታል፣ አልፎ ተርፎም ያነጋግሩታል። በተወሰነ ዓመታት ደግሞ ማናኔ የተባለ ባህላዊ ስነ ስርዓት ያካሂዳሉ። በዚህ ቀን ሙታንን ከመቃብር አውጥተው አጥበው አዲስ ልብስን አልብሰው በከተማ ጎዳኖች ላይ አብሯቸው ይራመዳሉ። ከሞቱ ሰዎች ጋር አብሮ መኖር ለነሱ መደበኛ ህይወታቸው ነው። አንደኛ የጃይናዝም የሳንትራ ህግ።
አሁን ደግሞ በቪዲዮአችን መግቢያ ላይ ቃል ወደ ገባንላችሁ በዓለማችን ላይ ወደሚገኘው እጅግ አስገራሚና የመጨረሻው እምነት ደርሰናል። በህንድ ውስጥ የሚገኘው የጃይኒዝም እምነት ተከታዮች ሳንትራ ወይም ሰልካና የተባለ ፍጹም አስደንጋጭ የሆነ የሃይማኖት ህግ አላቸው። ይህ ህግ አማኞች ራሳቸውን በገዛ ፈቃዳቸው በረሃብ እንዲገድሉ የሚያዝ ሃይማኖታዊ ስርዓት ነው። አንድ አማኝ እድሜው ሲገፋ ወይም ህይወቱ ሙሉ በሙሉ እንደጨረሰ ሲያስብ ከምድራዊ ትስስር ለመላቀቅ ስል ምግብና ውሃ መውሰድ ሙሉ በሙሉ ያቆማል። አካላቸው አልቆና ደክመው እስኪሞቱ ድረስ ለአምላካቸው እየጸለዩ በረሃብ ይቀመጣሉ። ይህ ድርጊት ለእኛ እራትን እንደ ማጥፋት ቢመስልም ለእነሱ ግን ነፍስን ከስጋ የማላቀቂያ ትልቁና የተቀደሰው መንገድ ነው። በሺዎች የሚቆጠሩ አማኞች ዛሬም ድረስ ይህንን ህግ በመከተል ህይወታቸውን ያጠፋሉ። የዓለማችን ህዝቦች ባህልና እምነት እኛ ከምንኖርበት መደበኛ ህይወት ምን ያህል የተለየ እንደሆነ እነዚህ ማህበረሰቦች ያው ምስክሮች ናቸው። ከነዚህ 5 አስደንጋጭ እምነቶች መካከል የእናንተን አእምሮ ይበልጥ ያስደነገጠው የትኛው ነው? በአስተያየት መስጫው ላይ አሳውቁን። ይህ ቪዲዮ ከተመቻችሁና እንደዚህ አይነት አስገራሚ ታሪኮች እንዲደርሷችሁ ላይክና ሰብስክራይብ ማድረጋችሁን አትርሱ። በቀጣዩ አጓጊ ቪዲዮ እስክንገናኝ ድረስ በሰላም ቆዩ።